ላይ አላድርም። ምን ችግር አለው? አንቺ አይደብርሽም እንዴ? እኔ እኮ አንቺን ለማስደሰት ብዬ እኮ ነው የመጣሁት። አይደለም አንቺን ለማስደሰት ብዬ አይደለም የመጣሁት። እዚህ ልብሴ እንዳትቀደው ዞር በል። ነይ ተመለሽ፣ ነይ ግቢ። አልመለስም፣ አልፈልግም። ቅመሜ ለምን ታስደብሪኛለሽ? ለምን ታስከፍኛለሽ? አንተ ላይ እያስደበርከኝ ያለኸው። አንድ ሩም ይዘህ እንትን ትጨቃጨቃለህ እንዴ? ካሜራ ደቅነህ በእናትህ ወደዛ ዞር በል። አንተ እንዴት ነው የሚያደርግሽ? ዞር በልልኝ። አይደለም እንዴ እኔ ሁሉ መስዋዕትነት ስከፍል መለስኩልህ። ከዚህ በላይ ምን ልመልስልህ? አንቺ አላረፍኩም እንኳን እኮ አላረፍኩም እና ምንድን ነው የምትይው? እኔም እኮ እዛ ጋር ቁጭ ብዬ መኪና ውስጥ እየተንቃቀው አይደለም እየተንቃቀው አትበይ። እኔ ላንቺ ብዬ ነው እዚህ ድረስ የመጣ ነው። አብረን ጥሩ ጊዜ እናሳልፍ ብዬ እና ምን ችግር ከሆነ ሁለት ነው። እሺ በቃ ምንም አናረግም። ላይቭ ጌም ዋቀን ልጅ ውለዱ እያላችሁ ነበር። ቅመም እናንተ ልጅ ውለዱ እያላችሁ ነበርና ፈጣሪ ካለ ዛሬ ይወለዳል። ለማንኛውም ሩሙን ላሳያችሁ ነው። በጣም ነው የሚያምረው። በጣም ነው ደስ የሚለው። ፋሚሊዎች ላሳያችሁ እንዴት እንደሚያምር እንዴት ያበደ እንደሆነ። ከሃይሚ ጋር የመጀመሪያ ልጅ እዚህ አልጋ ላይ ነው የሚወለደው። እሷ አታውቅም፣ ሃይሚ አታውቅም ግን ትፈልገው አትፈልገው አላውቅም። የምታውቀውም አይመስለኝም። ሊደብራትም ይችላል። ግን ደግሞ እስከ መቼ ጀምሩ ነው እንደዚህ ይደብራል። ጉዞ እንኳን ሄደን እስቲ እንዴ እቺንም ቤተሰብ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብያለሁ። ቪዲዮን እስከ መጨረሻ ተከታተሉኝ። አስተያየት ካላችሁ በኮሜንት አሳውቀኝ። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ሃይሚና ብሩኬ ያልተስማሙበት ምክንያት ያው ሰምታችኋል ማለት ነው። ሃይሚ መጀመሪያ ይሄን ከማዘጋጀትህ በፊት ለምን አትነግረኝም ነበረ? ለምንስ አታማክረኝም ነበረ? በማለት ሃይሚ በጣም ተቆጥታለች። ሲቀጥልም ያው አኮርፋለች ማለት ነው። ብሩኬም ደግሞ ይሄ ነገር ሲያደርግ ያው መግቢያው ላይ ሰምታችኋል። ሃይሚ ምንም የምታውቀው ነገር የለም፣ አላማከርኳትም፣ አልነገርኳትም በማለትም መልስ ሰጥተዋል። እንግዲህ የመጀመሪያ ልጄ እዚህ ቤት ነው የምወልደው፣ እዚህ አልጋ ላይ ነው የምወልደው በማለት መልስ ሰጥተዋል። ይሄ ነገር ደግሞ ሲደረግ ያው እንደምታውቁ ሃይሚ እኔ አልተስማማም፣ አልገባም፣ አልተኛም በማለትም ያው ጭቅጭቅ ላይ ናቸው ማለት ነው። ብሩክ ይሄ ነገር ከማድረጉ በፊት ግን ማማከር ነበረበት። ምክንያቱም ይሄ ነገር ይሆናል ወይ አይሆንም ወይ ትስማማለሽ ወይ አትስማማም በማለት መጀመሪያ ቢናገር ጥሩ ነበረ። እንግዲህ ያው አንዳንዴ ሰው ሆነን እንሳሰታለን። አንዳንዴ ያው ታውቃላችሁ ነገሮችን አይመጡልንም ማለት ነው። አሁንም ቢሆን ሃይሚና ብሩኬ መስማማት አለባቸው። እዚህ ጋር የሚወዳችሁና የሚጠላችሁን ሰዎች አሉ ማለት ነው። ስትጣሉ ደስ የሚላቸው ሰዎች አሉ። ስትጣሉ ደስ የሚላቸው ሰዎች ስላሉ ሃይሚና ብሩኬ ደግሞ መስማማት አለባቸው እና ሃይሚ እሺ ማለት አለባት። ሃይሚና ብሩኬም ደግሞ መቼም አይጣሉም። ጉዞ ወደፊት ናቸው እንጂ ወደ ኋላ የለም። ግን መጀመሪያ ቢያማክራት ጥሩ ነበረ። ሃይሚ ያው የተቆጣችው መጀመሪያ ለምን አልተነገረኝ ነው እና ቤተሰቡ ላይክ ሰብስክራይብ ማድረግ